በድጋሚ ሌላ ችግር ውስጥ ገባች። እንደገና የተመስገን ችግር ሳትጨርስ ወደ ሌላ ችግር ገባች ማለት ነው። እቺ ቀልቃላ እንደኔም ቀልቃላ ማለት ነው። አንዱን ችግር ሳትጨርስ በሌላ በአንድ ችግር ገብታለች እና እንዳያችሁት በደላላ ሌላ ስራ ገብታ ነበረ ማለት ነው። በሱ ስራ ምክንያት እንግዲህ ለሁለት አመት ተፈራርማ ነው የገባችው ድጋሚ እንዳትወጣ ማለት ነው። እንግዲህ ያው እንዳያችሁት ከአባባም ጋር ተገናኝተው ያለውን ነገር ተነጋግረው ነበረ። ይሄ ሁለት አመት የሆነ ችግር ቢፈጠርስ የሚለው ነገር አድሮባት ነበረ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቼ በሙሉ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንግዲህ ዛሬ ይዤላችሁ የመጣሁት የእነ ትሁቴን ጉዳይ ነው ማለት ነው። ትሁቴ እንግዲህ እንደምታውቁት በጣም ባለፈ ህይወቷ በጣም በቃ አለ አይደለ የተቸገረች በጣም መግቢያ መውጫ ያሳጣት ተመስገን እንዳያችሁት ነው ማለት ነው። እህቷን አግቶባት እህቱን አስፈታችውና እህቷን አስፈትታው ካንተ ጋር እኖራለሁ ካንተ ጋር ለመኖር ወስኛለሁ ብላው ነበረ። እሱም እውነት መስሎት ፍራሽ ሊገዛ በሄደበት እሷ አምልጣው በደላላ ሌላ ስራ ገብታ ነበረ ማለት ነው። እዛም ቤት ደግሞ ገዛኝ ይባላል እንደው እዛ ቤት ገብታ ነበረ። ያ ቤት እንግዲህ ቤቱን ጨርሳ ስታሳያት አንድ የተዘጋ ቤት አለ። ይህን ቤት አላየሁትም ብላ እሱን ቤት ለማሳየት ስትል እንግዲህ ገዛኝ መጣና ይሄ ቤት ያለ የቀደም ወይም ደግሞ የመጀመሪያ ሚስቴ እቃ ነውና ማንም ሰው መግባት አይችልም ብሎ ነበረ የነገራት ማለት ነው። ገዛኝ ለትሁቴ እሺ አለችው ማለት ነው። እሱ እንግዲህ ልጇ መስሏት የጋሼ ልጅ ነሽ ስትላት አረ ሚስቱ ነኝ ስትል ደነገጠች ማለት ነው። ሰውየው እንዳያችሁት እንግዲህ ግብዴ ነው ልጅቷ እና ደነገጠች ልጇ መስሏት ነው ማለት ነው። እና ያው የሆነ ድምጽ እንዳለ ይሰማኛል ብላ ያው በዛ እንግዲህ በጣም የተጨነቀች የተቸገረች ነፍስ እዚህ ቤት አለችና ያን ቤት እንደምንም አድርጌ ልክፈት በማለት እንግዲህ ያው ሌላ ቦታ እንድትሄድ ነግሯት ነበር ነግራው ነበር ለገዛኝ። ገዛኝ ደግሞ እንዴት ነው የምትሄጂው ቤት ውስጥ ለሷ ጥለሽ እያላት ነበረ። አረ ችግር የለውም እዘጋዋለሁ ስትለው እንዴ የሚወጣው ጩኸትስ እሱንም ይዘሽው ልትሄጂ ነው? እሷ የሆነ ቦታ ስትሄድ አንቺም ትሄጃለሽ ነበር ያላት። እሺ ያለችውና እንዳሰኘሽ አድርጊ ብሏት ሄደ ማለት ነው። እሷ ደግሞ እንደምንም አርጋ ትሁቴን እንትን አድርጋ ማውጣት ስለነበረባት እሱን እንግዲህ እንደምንም አድርጋ ትሁቴን አሳመነቻትና አንቺ ወደ አጎትሽ ሂጂ እኔም የሆነ ቦታ ልሄድ ስደውል ደውዬልሽ አብረን እንመጣለን ነበር ያለችው። እሺ ያለቻትና ሄደች። ያው ትሁቴም ወደ ጋሼ ሄደችና ነገረችው ይሄን እያንዳንዱን ነገር። ጋሼ ግን ተይ እረፊ፣ ምክንያቱም አንቺ ብዙ ችግር ውስጥ ያለሽ ሰው ነሽ። ስለዚህ አርፈሽ ስራሽን ስሪ፣ ዝም በይ፣ ምስጢራቸውን ባትጎሎጊ መልካም ነው ብሎ ነበረ የመከራት። አረ ካሁን በኋላ ምንም አይነት የሚመጣብኝ ነገር የለም ብላ ነበረ ለአባባ የነገረችው። እንደዛ አትበይ እህትሽ ልጅሽ አለች እንደገና እንደዚህ የሆንሽ ቅርብሽ ሲላትም እሷ አይ አይሆንም እዛ ክላስ ውስጥ አንድ የተጨነቀች ነፍስ አለች፣ ስለዚህ ማየት አለብኝ። እሷ እደውልልሻለሁ ብላኛለች፣ ግን ሄጄ ማየት አለብኝ ብላ ነበር የሄደችው። ምክንያቱም ያለባትን ጭንቀት ረስታ እዛ ቤት ላይ ምን አይነት ነፍስ ነው እየተጨነቀ ያለው? ለምንድነውስ በክላስ ላይ ከፍታ ምግብ የሰጠችው? እኔንስ ስታይ ለምን ደነገጠች? ለምንስ በሩን ዘጉት? በማለት ነበር ጥያቄ የሆነባት እና ያንን እንግዲህ ለጋሼ ነግራው እሷ ወደ ቤት አመራች ማለት ነው። እንግዲህ የገዛኝ ሚስትም ስራው ቦታ ሄዳ ምን ነው ለምን መጣች ሲላት እሷም ወደ አጎቷ ጋር ሄዳለች ነበር ያለችው። ምን ነው ይሄን ያህል የሚያስጨንቅ ነገር ምን ያዘሽ ብሎ ሲነግራት አይ ጓደኞቼ ጋር ሄጄ ነበረ፣ አሁን ምን ፈለግሽ ሲላት ወርቅ እግዛልኝ አለች። አይ እንደው ያድለው ሙቅ ያኝ ካላለ ያገሬ ሰው። እናማ እላችኋለሁ እንደ ቤትሽ ሳይሆን እንደ ጎረቤትሽ ሳይሆን እንደ ቤትሽ ኑሪ ይባላል ማለት ነው።
እንግዲህ ጓደኛዬ ባሏ ወርቅ ገዝቶላታል፣ እኔም ገዝቶልኛል አለኝ ብያታለሁኝ። ስለዚህ መግዛት አለብህ ነበር ያለችው ማለት ነው። እሱም እንግዲህ በአንድ አፍታ በቃ እሺ ግዢ ሲላት በቃ እሺ ሄጄ እደውልልሃለሁ ብላው ወደ መንገዷ አመራች ማለት ነው። ወርቅ ልገዛ ጓደኛዋ ባሏ ስለገዛላት እሷ ደግሞ እንግዲህ አለኝ ብላለች፣ ግን ደግሞ የላትም፣ ግን ልታስገዛ ነው ማለት ነው። አይ አሁን እናንተ አሁን እስቲ ጓደኛዬ ገዝቶ ባሏ ለጓደኛዬ ገዝቶላታል እና ይሄን ነገር ግዛልኝ ብትሉት እንደው የኢትዮጵያ አበሻ እንደው በአንድ ጥፊ አንድ ጥፊ እዛ ምን ልበላችሁ እንደው የት ሰባት ሰማይ አያደርሳችሁም። ለዛውም የዛሬ ወንድ አይ እንደው በቅጡ እንኳን በሰላም እንኳን አውጥቶ ባዝናናን ወርቁ ቀርቶብን። ለማንኛውም ማለት ነው እንደዛ ነበር ያለችው። እቺ ደግሞ ምስኪኗ ትሁቴ እንዳያችሁት በሩን ሄዳ ነበር የከፈተችው። ምንድን ነው ያለው እዛ ውስጥ ላይ ምንድን ነው ያለው? ጎበዝ ናት ግን ትሁቴ በከምር በጣም ጎበዝ ናት። እኔ ብሆን አላደርገውም እንዴ! በጣም አላደርገውም። አስለን ለራሴ ራሱ ፈራ ነበርኩኝ ማለት ነው። ምክንያቱም ከውጪ ሌላ በህይወቴ ጉዳይ ላይ ሌላ መዘዝ አለብኝ፣ ሌላ ችግር አለብኝ፣ ብቻዬን ነኝ፣ ማንም የሚያግዘኝ የለም። እንደገና ሌላ ለሌላ ሰው ነፍስ ለማዳን አልገባም ነበረ። እውነቱን አይደል ማውራው አልገባም ነበር። ምክንያቱም እኔ እንደገና በችግር ያልወጣው ሰው ነኝ፣ በችግር ውስጥ ነኝ። እኔም ተሸሽጌ ተደብቄ ነው ያለሁት ህይወቴን እንዳያመሰቃቅሉት ማለት ነው። እንደገና ሌላ መዘዝ አላመጣም ነበር። አሁን ትሁቴ አላቅም እንግዲህ የእውነት አላቅም። ይሄ ነገር ከባድ ችግር ይፈጥርባታል ብዬ አስባለሁ። ካሜራ ቢኖረው ቤቱ ውስጥ እንዲሁም ደግሞ ስትከፍተው በደረሱባት። ኧረ እኔ ራሴ ለነፍሴ ራሱ ፈራ ነበርኩኝ። እንዴ ውስጥ ያለው ነገር ምንድን ነው? እኔ ራሴ ፈራ ነበርኩ ከምር። እንዴ ምን ሰው ባይሆንስ? ሰው ሆኖ ደግሞ መጥፎ ሰው ቢሆንስ? እንዴ ጎበዝ ናት፣ ከምር ጎበዝ ናት። እኔ ቢሆን ከምሬ ነው የምላቸው አላደርገውም። እኔ እንጃ አላደርገውም፣ 100% አላደርገውም። ለራሴ ራሱ እፈራ ነበርኩኝ። እውነቴን ነው የምላችሁ። እኔ ራሱ እፈራ ነበርኩ። እንዴ የሆነ ነገር ብሆንስ? ያለበት ነገር አላውቅም። ውስጥ ላይ ሰው ይሁን ሰው አይሁን ምንም የማውቀው ነገር የለም። ስለዚህ አትክፈቺ፣ ይሄ ነገር በጣም መጥፎ ነው እየተባልኩኝ ለዛውም ከአንድ ሁለት ሶስቴ እየተናገሩኝ ነው እንግዲህ አይሆንም ይሄ ቦታ ላይ ኡፉ ነው እንዳትነኪ እየተባልኩኝ ማለት ነው። ለዛውም እንደገባው ሰዎቹን ሳልለማመድ ቤቱን ሳልለማመድ በቅጡ እንኳን በስነ ስርዓት ሳልገባ ምንም ነገር ሳላደርግ አላደርገውም ነበረ። እና ትሁቴ በጣም ጎበዝ ናት ለማለት ነው። ጎበዝ ናት፣ የምር ጎበዝ ናት። እና ብቻ አሁንም እንደገና ሌላ መዘዝ ይዛብን እንዳትመጣ እንደው ትሁቴ እንደው አደራሽን ሌላ ነገር ይዘሽ እንዳትመጪ ማለት ነው። የተመስገንን ጣጣ ሳጨርሺ እንደገና ሌላ መዘዝ ይዘሽ እንዳትመጪ ነው የምለው። እንግዲህ አላቅም፣ እኔ ከምር አላቅም፣ ግን በጣም ጠንካራ ጎበዝ ናት ብዬ ነው ማስበው እንደነገርኳችሁ ሰላሙ ማለት ነው። አለይኩም ምክንያቱም ወራህመቱላሂ አንድ ሰው ወበረካቱ። የራሱን ውድና ጣጣ የተከበራችሁ ሳያንትን የዘቢባ ሳይል ዩቲዩብ እንደገና ቤተሰቦች ሌላ ነገር እንዴት ናችሁ? ደህና ማድረጉ ናችሁ ወይ? አላቅም አላችሁ? እኔ እና አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። አለው ለዚህ አባባ ቻናል እንግዲህ አዲስ ሌላ ሆናችሁ መዘዝ ላይክ፣ ይዛም ሼር፣ ከመጣች ሰብስክራይብ አላቅም። በማድረግ ያው ተቀላቀሉ ማለት ነው። እንዳያችሁት ሀሳብ ደግሞ አስተያየታችሁን አባባ ኮመንት ላይ አስቀምጡልኝ። እንዲሁም ነባር ተመስገን ቤተሰቦቼ ላይክ፣ ሲያንቀለቅለው ሼር የትሁቴን ነገር እያደረጋችሁ ለመጠየቅ አበረታቱኝ። ሄዶ ማለት ነው። ስለምታበረታቱኝ ልጆቼን በጣም ሁለት አድርጌ ልጆቼን አመሰግናችኋለሁ። አሳጥተኸኛል። አሁን ዛሬ እንደገና እንግዲህ በል እንግዲህ አሁን የሆነ ስራ ነገር ሄደናል ማለት ልጠይቅህ ነው። ነገር አለ ብሎ በጣም ራሱ ደስ የሚል ሲያወራው ቦታ ወላሂ ልብሱን ሳየው እያጠብክ ታወራኛለህ። ጾመኛ ነኝ ስራ ግን መፍታት ጥሩ ሳላፈጥር አይደለም ብሎ ልብሱን ለእናንተ ልቅረጽ እያሳጠበው አልኩኝ። ነበረ ሽንት ቤት ምክንያቱም ውስጥ አሁን አስገብቶ ነው ማለት ነው። ያዘነው፣ የአባባ ግፍ እንደው በኋላ ይመሻልና ጨለማ ይሆናል እንግዲህ ብዬ ለምን ተመስገንም ልብሱን አልቀርጽላቸውም ሲያጥብ አልኩኝና እንግዲህ በጣም ተበሳጭቶ ያምራል ነበረ። ወላሂ ይህ አይለቅም እንዴ እያለ በጣም ማለት ነው። ያምራል፣ እና ደስ በጣም ነው ይላል ፓርት ላይ ቦታው ማለት ያሳቀኝ። ነው። እና እና ከኔ ጋር አባባ ራሱ አብራችሁኝ ሲስቅ ተከታተሉኝ። በጣም ነበር እስቲ የሳኩት። በኋላ ኔት ካገኘሁኝ ምንድን ነው እገባለሁ ያለው? ላይቭ ማለት ነው። እና ፍቅረኛህን በጣም ትሁቴን ደስ ይላል ወላሂ ብታባረርብኝ ላዚም የትሁት አያችሁ፣ ፍቅረኛ በጣም አጠበልኝ ደስ እያለ የሚል ነበረ ቦታ ማለት ነው። ነው። እና በጣም ነው ያው ያሳቀኝ። እንደዚህ እና ውድ ይህንን ቤተሰቦቼ ይመስላል ፈታ ዘና እላችኋለሁኝ። እንዳላችሁ በድራማው እንግዲህ ምን እንደሚለኝ እርግጠኛ ነኝ አላቅም። ማለት ነው። በጣም የምወደው ያው ድራማ ነው። ዩቲዩብ የአንዳንድ ያለው ሰው ሰው መቼም ህይወትን እንቅልፍ አይተኛም እና ይኖረዋል። እንደዚህ ይህን አይነት መኪና ህይወት እንደው መቼ ይኖራል። ነው አንዳንድ ይህን ሰው ያህል በተለይ አምጥቼ ወንዶች ይህን አለ መኪና አይደል? አሁን ሳሊዝ ሄድ ለምሳሌ አይገርምም?
መቼ ነው የምትሄጂው አንድ ወንድ እንዳትሉኝ ልጅ እንግዲህ አብረው በኖሩበት የሚሄድበትን ጊዜ ጊዜ ላይ አሁን ለምሳሌ አላህ ነው ትሁቴ እነ የሚያውቀው ትሁቴ ማለት ነው። ኢንሻአላህ በቃ አላህ እሷ በሀገራችንን ትታዋለች። በቃ ግን እሱ ያስገባን፣ በቃ ለሀገራችን አላህ ስለሚወዳትም ያብቃን፣ ይሁንም ከቤተሰቦቻችን አላህ የራሷን ህይወት ይጨምረን እንድትመራ ከልክሏታል። እላችኋለሁኝ ውዶቼ። ታውቃላችሁ። ይሄኛው ሴት ልጅ ግን ሀገር ምንም ቤት ማድረግ አለ አትችልም። እንግዲህ የፈለገ ብትወደው ራሷን ታውቁታላችሁ በራሷ ብዬ ተስፋ እንትን አደርጋለሁ። ትበል መሀል እንጂ ላይ ይሄ ያለ ራሷን ደስ የሚል ለማጥፋት ቦታ ነው። ራሷን ወላሂ ላይ ላዚም የሆነ በጣም ነገር ደስ ለማድረግ እንትን ይላልና ትበል እንጂ ሳይመሽ ለምን የእሱን ህይወት አያስጎበኛቸውም ሄዳ ለማመሰቃቀል አያስጎበኛቸውም አልኩኝ። አትሞክርም። ግን ጉዴ የፈለገ ፈላ። ነገር ሴትዮዋ ብትወደው ካየችኝ ማለት ነው። አላፈጠርሽም እንዴ ብላ ሴት ነው ልጅ ግን የምትይዘኝ ማለት ነው። ወንድ ልጅ አፍጥር ግን ያለው ልበላት እንጂ ከወደዳት ሌላ ነፃነቷን ቴምር ቢ ቶሎ አግኝታ በይ ሌላ ያለችኝ ህይወት እሺ እንድትመራ ብያት አይሰጣትም። እውነቴን ነው ከዛ የምላችሁ እና ወደ ጓሮ በጣም ያሳዝናል ዞር ማለት ነው። አልኩኝ ተው ማለት ወንዶች ነው። እንዴ እና ለእኛ በጣም ደስ መስቡ ይላል። እንዴ! ጉድ እኮ ነው የምር። እንደዚህ አይነት አሁን ብዙ መልካም መዳም ሰዎች ቦታ ይስጣችሁ። በጣም መልካም እያየን ነው መልካም ማለት ነው። አንድ ከምላችሁ ሰው በላይ መልካም በቃ ይሄ ነገር መዳም አይሆነኝም ናትና እኔ አልፈልግም ራሱ እንደኔ ከተባለ አይነት ጥሩ መዳም በቃ ይስጣችሁ የራሷን ህይወት እንድትኖር አይሰጥም። እላችኋለሁኝ። በቃ የሆነ እኔንም ደግሞ አለ አይደለ አንዷ ህይወቷን መታ ያመሰቃቅላል፣ እንዳትቀማኝ ዱዓ ይረብሻታል አድርጉልኝ ማለት ነው። በየመንገዱ ብዙዎቻችሁ በየቤቱ መዳሞቹን በቃ አትመኝ ወካላ ካላ ትሉኛላችሁና እየሄደ አዎ ማመን እያሸማቀቀ አይታወቅም። ህይወቷን እንግዲህ በሙሉ አረቦች አያስታውቁም፣ ያጎሳቅልባታል እንስሳት ማለት ነው። መቼ ሴት ልጅ ግን እንደተገለበጡ ምንም ያህል ብትወደው አያስታውቁም። ነገር በቃ ግን ምንም ማድረግ አትችልም። ልጅ ምንም ደግሞ ነገር ቪዲዮ ላይ ማለት ነው። ሊገባብኝ ከሱ ነው እንዴ? ጋር መሄድ ወልፍ አትችል። ወልፍ በቃ ወፍ ህይወቱን ልጆቹ ሁላቸውም እንደፈለገ መጡ ቢኖር እና ቢያገባ እንደዛ ነው ቢተው እላችኋለሁ። የፈለገ ወደዛ ነገር ቢያደርግ ላሳያችሁ ነበር። ምንም አይነት ልጆቹ ችግር መጣሁብኝ የለበትም ማለት ማለት ነው ነው። እና እስቲ ቆይ በኋላ ወንዶች አሳያችኋለሁ። ከዚህ ነገር ብትቆጠቡ ባይ ነኝ ማለት እዛ ነው። ጋር ውድ ልጆቹ ተመልካቾቼ ይሄ እንደ እንትን የምታዩት እያሉ ነው። እንግዲህ ቦታ በጣም ደስ የሚል የኔ ቪዲዮ ልጆች ነው። እዚሁ አካባቢ ነው ያሉት። በቆየ እኔ እንጃ 1 አመት ሆነው ማፍጠር መሰለኝ ጀመርኩኝ ማለት ነው። ከቀረጽኩትና ረስቼዋለሁ ከነ አካቴው ማለት ነው። ምክንያቱም በአንድ ወደዛ ስልክ ሊሄድ ሳየው ነበረ። ነው ልጆቹ ያየሁትና ትንንሾቹ ወደዛ በጣም ሄዱብኝ እኔ ያምር በምሄደው ነበረ። በኩል። ከዛ እነሱ ረመዳን ዞር አካባቢ እስከሚሉ ድረስ ብዬ ይመስለኛል ቴምር ከቀረጽኩት። መብላት በጣም ጀመርኩኝ እላችኋለሁኝ። የሚያምር ቦታ ነበረ። ደስ ማምሻ ይላል። ነበር ምናምን በቃ አመት ወይ ነው፣ ዙሬ ብርድ ነበረ። ያሳያችኋለሁኝ በኋላ። በጣም ነው የሚያምረው እና በዛም በኩል አለ እዛ ልናፈጥር ሄደን እና ነበረ። ይሄንን ይመስላል ውዶቼ። እንደሚያምር ልጆቹ አትጠይቁኝ። እንዴት ወላሂ እንደሚጮሁ በጣም ልነግራችሁ ነው አልችልም የሚያምረው ማለት እና ነው። በጣም ነው የሚጮሁት። ከዚህ 2 ሄደናል። ባለፈው እንደዚሁ መዝረዓ የሚባል ቦታ ሄደን አሁን 1 ወር እንዴት ሆነው አድርጌ 1 ወር ኧረ የምን 1 ወር ልቀርጽላችሁ 3 ወር አቆራረጡኝ ነው እኮ። ምናምን ይሆነዋል። 2 ወር 3 ወር ይሆነዋል እና እና ያ እስቲ ያ እንደዚህ ቦታ ነው ራሱ እላችኋለሁ። መዝረዓ እስቲ ዝም ብዬ ይባላል። በድፍረት እንዴት ደስ ወደዛ ላይ እንደሚል ልክ አይ እንደዚህ ነው በቃ። እንዴት አባቱ እንደሚያምር ዋው አትጠይቁኝ። ከምር እሺ እሽታይ በጣም ነው ደስ የሚለው እና ወረ ቢስሚላህ ቦታውን ሳየው ደስ ሲለኝ ያው ልጅ ሲና ታውቃላችሁ طيب አይደለ استنى بس صور شوي بعدين ካሜራዬን ይዤ طيب ድቅና ሻጠራ አደረኩላችሁ እላችኋለሁኝ። ልጅ ያለበት ቤት እንግዲህ የኢትዮጵያ መከራ ነው ጓደኞቼም ነበሩ ምናምን። እኔ ከምነግራችሁ እንግዲህ በላይ ሸከተፍ ደስ ሸከተፍ የሚል ሸከተፍ ቦታ እያልኩኝ ነው። ያው ሙቀት ስልኬን ይዤ የለበት ዩቱበር አይደለሁ ደስ ይላል በጣም ትጠላላችሁ። ማለት ነው። እና አይ ዩቱበር እንግዲህ ምን አይ ይበሉኝ ምን ዩቱበር እና አላውቅም። እንደዛ ነበርኩኝ ዝም ብዬ ነው ለማየት የምቀርጽላችሁ ይህንን ማለት ቪዲዮ ነው ውዶቼ። ለማሳየት ወደ ውስጥ ሲታይ ደግሞ ቀረጽኩላችሁ። ማምሻ ደስ ይላል ስለነበረ መሰለኝ። ምንድን ነው ሳይጨልምብኝ ይሄ ወደ ብዬ ውስጥ ወደዛ እንዲህ ብዬ አባዬን ሳላወልቅ ነው ሲታዩ ማለት ነው ቀረጻ ላይ የጀመርኩትና እንዳይቆጡ እቃውን በመኪና አጓጓዝኩና ቀረጻ ጀመርኩኝ እንዳይቆጡ እላችኋለሁኝ። ማለት ነው። ማምሻ እንዳያችሁት ማምሻ ነበረ። ወደዛ ሊሄድ ነበር ግን አያሳልፍም። ሲጨልም ደግሞ አይታይም በደንብ። እና ወይ ደስ ቀን ይላል አካባቢ በጣም። ቶሎ ብንደርስማ ማለት ነው እንዴት አባቱ እንደሚያምር። ግማሹን ቦታ ነው የቀረጽኩላችሁ ማለት ነው። በጣም ነበር የሚያምረው እና እንደ እነዛ ወደዳችሁት ፊሊፒኖች ናቸው። ተስፋ አደርጋለሁኝ ፎቶ ማለት ነው። ውድ እየተቀራረጹ ነው ቤተሰቦቼ እነሱ። እዚች ጋር ያው ፊሊፒኒዎቹም አሉ ፊሊፒን ያለ አለ አይደል። በቃ እኔ እንደዚህ በተለይ ብርድ በሆነ ሰዓት እላችኋለሁኝ ወደ ውጭ ውዶቼ። ሲወጡ በጣም ነው ደስ የሚለኝ። ምክንያቱም አለ አይደለ ከየት በቃ መሰሪያ ነው የመጣችሁ? በጣም ከቤት ሩቅ ነው፣ ስትወጡ ደስ ይላችኋል። ሩቅ ነው በጣም። አይምሯችሁ ይዝናናል። እውነቴን ነው የምላችሁ። አሁን ጌታ ባለፈው እየጠራችኝ ነው። ያልኩባችሁ ቦታ ለ3 ቀን ነው ለ4 ቀን ነው የሄድነው እና ወላሂ በቃ አላቅም የሆነ የሀገር ቤት እንትን አለ አይደለ ንፋስ ማለት ነው። ልክ እንደዛ አይነት አየር ነበር የተሰማኝና ምን ነው ባይመጡ ሰውሪ ለምን እዚህ አንዴ ስራሃ አንዴ ምን ብለው ከሚሄዱ ለምን ጥሩ ቦታ አይሄዱም? ልክ ሁሌ እንደዚህ ለምን እዚህ ቦታ ለምን አይመጡም ብዬ ነበር ያሰብኩት። በጣም ነበረ ደስ የሚለው እዛ ቦታ ላይ ማለት ነው። እና ይሄም ቦታ በጣም ነበር የሚያምረው። ይሄንን ያላደርነው ይመስላል። ወዲያው ሄደን መጣ ነው እዚህ ቦታ ላይ ያረጋችሁ ግን ያምራል በጣም ማለት ነው። በቃ እኔ አየሩ ነበር ጫወታ የተመቸኝ። አየሩ ነገር ብትሉ ቁም ግቢው ነገር ብትሉ እንዲሁም ደግሞ ማሻአላህ ተባረከላህ ፍራንኮቹን በጣም ነው የሚያምረው እና ሰርፕራይዞቹን ደስ የእነ ትሁቴን የሚላችሁን ነገር አንዳንድ ነገር ስንል ለማሳየት ለምን ቪዲዮን አላስገባም ቃል ብዬ ቪዲዮን እገባላችኋለሁኝ እና አስገባሁላችሁ ላይክ ማለት ሼር ነው። ያው ሰብስክራይብ እንደዚህ እያረጋችሁ አሳድጉኝ።
የምታረጉኝም ከልብ አመሰግናለሁ። ሀሳብ አስተያየታችሁን ደግሞ ማስቀመጥ ትችላላችሁ። ክፍት ነው እላችኋለሁኝ። እሺ ውዶቼ የእንትኑ ቦታ ኮመንት ቦታ ክፍት ነው። ሀሳባችሁን ማስቀመጥ ትችላላችሁ። እኔ በስተት የሰራሁት ነገር ካለ ይሄ ነገር ጥሩ አይደለም እያላችሁ እንደዚህ አይነት ነገር ስር እያላችሁ አስቀምጡልኝ። እኔ ለማድረግ ዝግጁ ነኝ። እሺ እና ክበሩልኝ ውዶቼ። ይህንን ይመስላል እንግዲህ ይህንን ይመስላል እላችኋለሁ። ላውራ ፈርቼ እኮ ነው እንዴ! ብስሚላ ዝም ብዬ እዞራለሁኝ ማለት ነው ልጆች። ይሄ የሀገር ቤት ኮባ ይመስላል ማለት ነው። ኮባ ታውቃላችኋ? አምባሻ የሚጋገርበት ኮባ። እኛ ጋር እንግዲህ አምባሻ ያው በአፈር ምጣድም ይጋገራል፣ ግን በብረት ምጣድም ደግሞ ቂጣ ይባላል በእኛ፣ ወይም ደግሞ አምባሻ ይባላል እና እሱን የሚጋገርበት ይመስላል። ይሄ ደግሞ በየጫካው ምናምን የሚያድገው እንትን ይመስላል ማለት ነው እና ደስ ይላል። ይሄኛው የግቢው በር ነው። ወይ ወንዶች እዚህ ነው ያሉት። ያ ወይዲ ወይላ ያ ረቢ እናንተ ወላሂ ላዚም ጉዴ ፈላ። ጎረምሶች ናቸው ወላ ወንዶች ናቸው? እንዴት እንደምፈራ ብታዩ አትጠይቁኝ። ወላሂ በጣም ነው የምፈራ። በጣም ያስፈራል። ወደዛ ልሄድ ነበር ካዩኝ ብዬ ፈርቻለሁ። እንግዲህ በጣም ነው ማመሰግናችሁ። ክበሩልኝ። ወዳችኋለሁ፣ አከብራችኋለሁ። ላይክ ሼር እያረጋችሁ አበረታቱኝ ውዶቼ። ሰብስክራይብም እያረጋችሁ አበረታቱኝ እላችኋለሁኝ። ስለነበረኝ ቆይታ ከልብ አመሰግናለሁ። ኑሩልኝ። ሰብስክራይብ ማድረጋችሁን አትርሱ እላችኋለሁ ውዶቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።